ሰላም ጤና ይስጥልኝ ቤተሰብ፣ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ሀይሚቲ የሰራችውን ቪዲዮ እንዴት አያችሁት? እኔ ከመጀመሪያ ጀምሬ እስከ መጨረሻ ነው ያየሁት። በነገራችን ላይ አላሳለፍኩትም እና ፕራንክን ያለችው እንደውም መጨረሻ አካባቢ ነው። ቡራ እስከሚመጣ ቡራን እስከምታስለፈልፈው ድረስ እውነት እያስመሰለች ነበረ እና እስኪ ነጭ ነጩን እናውራና ማለት ነው። ምን ታዘብኩ መሰላችሁ? ሀይሚቲ ስታለቅስ የእውነት ያለቀሰች ይመስላል አይደለ? አይኗ ቀልቷል፣ አፍንጫዋ ቀልቷል፣ የምትልበት ፓርት ምናምን ሁሉ አለና ከዚህ በኋላ ግን ሲያለቅሱ ምን ሲሉ ፕራንክ ላይ ቤተሰብ ፕራንክ መሆኑን መንቃት አለባችሁ ማለት እውነት እንዳይመስላችሁ። ያለቀሰ ሁሉ እንባው የወረደ ሁሉ እውነት አይደለም እና የሆነ ሀይሚቲ የተጠቀመችው ነገር ይኖራል እንዲያቃጥላት ምናምን አይኗን የሆነ እንዲያለቅስ ምናምን ያደረገችው ነገር ይኖራል እና በእርግጥ ይሄ ነገር ለአይናችሁም ጥንቃቄ አድርጉ፣ እንደዚህ አይነት ነገር ስትጠቀሙ ማለት ነው። እና እስኪ ዛሬ አሁን እውነት ቢሆን ይሄ ነገር ማለት ነው እውነት ቢሆን ቡራ ያደረገው ቡራ እንደማያደርግ 100% እርግጠኛ ነን ሁላችንም። ግን ቀጥታ ሀይሚ ቀጥታ ቪዲዮ መቅረጽ ነበረባት። እኔ ቪዲዮ መቅረጽ ለተመልካች ማሳወቅ አለባት ብዬ አላስብም ይሄንን ነገር። ምክንያቱም መጀመሪያ ቡራን መጠየቅ አለባት በስርዓት። እንዴት እንደዚህ ያደረገ ይህንን ነገር እዚህ ቤት አግኝቻለሁ ምናምን ብላ በስርዓት ነው መጠየቅ ያለበት እንጂ ካሜራ ተደቅኖ ቤተሰብ ጉድ ይውልኝ ጉድ ስሙልኝ ብሎ የቤታችንን ገመና ሁሉንም ሶሻል ሚዲያ ላይ አይወጣም ማለት ነው። እና አንዳንድ ጊዜ ፕራይቬት መፈታት ያለባቸው ነገሮች ፕራይቬት ይፈታሉ ማለት ነው። እና መውጣት አለበት ለህዝብ የሚባል ነገር ካለ ደግሞ ይወጣል። እንደዚህ አይነት ነገር ያጋጥማል እውነት ብናገር ማለት ነው። ሚስቶቻቸውን ፍቅረኛቸውን ቤተሰብ ጋር ልከው ወይ ሚስታቸውን ልትወልድ ስትሄድ ምናምን አንዳንድ ወንዶች ሴት ቤት ውስጥ የሚያመጡ አሉ። ብዙ ጊዜም እያየን ነው ሶሻል ሚዲያ ላይ እውነተኛ ታሪክ ማለት ነው። እና ግን አሁን ሀይሚቲ ይሄንን ነገር ስታየው ምናምን እዛ ከቡራ ክላስ ይሄ ነገር ሲታይ ቶሎ ብላ ቪዲዮ ላይ ወጣ ምናምን መናገር የለባትም። መጀመሪያ ቡራን ምናምን ጠይቃ ያለውን ነገር መፍታት አለ አይደለ? ሁሉም ነገር ሚዲያ ላይ አይወጣም ማለት ነው። እና ቡራዬ እንግዲህ ራሱ ያውቃል ምን አይነት ጥንቁቅ እንደሆነ ለሀይሚቲ ምን ያክል እንደሚታመን በኮንፊደንስ ነበር ሲናገር የነበረው ማለት ነው። እና ሀይሚቲ መጀመሪያ ላይ እሱም ደግሞ ቤተክርስቲያን ይሄዳል ስራውን ለማቅለል ይሄንትን ስትል ነበረው ማለት ነው። እኔ እንደውም በጭንቅላቴ ምን እንደመጣ ልንገራችሁ ቤተሰብ። እውነት ፕራንክ ነው ባትል ሀይሚ ማለት ነው ምን እንደመጣልኝ ታውቃላችሁ? አብሳላት ተንኮል አስባ ምናልባት ጡት ማስያዣዋን እና ፓንቷን ከቡራ ክላስ ጥላው ሄዳ ከሆነ ብዬ አሰብኩ። ደብቀው እዛ አልጋ ስር ማለት ነው። እና ያንን ያሰብኩት እንጂ ቡራ እንደማያደርገው እኔ በ10 ጣቴ ፈርማለሁ። ምክንያቱም ከሀይሚ ምን አቶ ሁሉ ነገር በእጁ እኮ ነው ያለው። ማድረግ ከፈለገ ሁሉ ነገር እጁ ላይ ነው ያለው። እዛ ጋም ያለው ሀይሚ ጋም አለ ማለት ነው። እና እንደማያደርግ በጣም እርግጠኛ ነኝ እኔ። ለማንኛውም ሀይሚቲ ቡራን ብቻ ሳይሆን ፋሚሊውን በሙሉ ነው ፕራንክ ያደረግሽው እርግጠኛ ነኝ። መጀመሪያ ላይ ቪዲዮን አይታችሁ ሳትጨርሱ ይሄ ባለጌ ይሄ እንትን ምናምን ትሉ ይሆናል ማለት ነው። ነገሩ ግን እንደዛ አይደለም። አሪፍ ነው እንደዚህ ደስታሽን ሳታጣጥሚ አስበሽዋል። አንቺ በሄድሽበት ሰዓት እሱ ሌላ ሴት ይዞ ሄዶ ሲደሰት ምናምን አይገርምም? ከባድ ነው። ግን እኮ አንዱ ምን አደረገ መሰላችሁ ቤተሰብ? በጣም ሱሰኛ ነው በሴት ማለት የሴት ሱስ አለበት። ሚስት አለችው እኮ ቤት ውስጥ ሚስት እያለችው ይሄ ተረት አይደለም፣ እውነተኛ ታሪክ ነው የምነግራችሁና ሚስቱን ራሱ ቤት ውስጥ አያስቀምጣትም፣ ብታዩ አያስተኛትም ማለት ነው። እና ሚስቱ ወለደች እርጉዞና ማለት ነው። አጅሬው አረብ ሀገር ያለ ሴት ይጀናጀናል ማለት ነው። እየተጀናጀነ ሚስቱ ቀኗ ሲደርስ ልትወልድ ወደ ቤተሰቧ ጋር ላካት። ሲልካት አረብ ሀገር ያለችዋን ግን ሚስቱ ስልኩን ጠልፈው ነበረ። ስለጠለፈችው የሚጻጻፈውን ቴክስት ምናምን ታይ ነበረ ማለት ነው። እና
ከዛ እያንዳንዱን ነገር የሚጸጸፈውን ታያለች። ልጅቷ ከአረብ ሀገር ልትመጣ እንደሆነ ሊቀበላት እንደሆነ ምናምን ማለት ነው። ከዛ በኋላ ምን ተደረገ መሰላችሁ? ሲሄድ ኤርፖርት ቀድሞ ማን እንደጠበቀው ታውቃላችሁ? ሚስትየዋና የሚስትየው ወንድሞች ኤርፖርት የጠበቁት ማለት ነው። ደንግጦ ሲያያቸው ማለት ነው። በዛው ነው ጥፍት ያለው፣ እልም ብሎ ጥፍት ያለው ሰውየው ማለት ነው። እና አንዳንዶቹ ሱስ አለባቸው። የእጅ አመል የሚባል ነገር አለ አይደለ? እንደዚ አይነት ነገር አለባቸው እና ከባድ ነው በነገራችን ላይ እንደዚህ አይነት ነገር ያጋጥማል። ግን ቡራ ግን እንኮራበታለን ቡራዬ ቀብራራው እና እሱ ራሱ እኔ የማላውቀው ነገር አለ ወይ አለ። የማላውቀው ነገር አለ ወይ? ምን እየተካሄደ ነው አለ እኮ። እውነቱን ነው ወይ ሀይሚት? እውነት አስደንጋጭ ነገር ነው። ግን የሚያስደነግጥ ፍራንክ ነው ያደረግሽው። ከባድ ፍራንክ። ለማንኛውም ይመቻቸው ውዶቼ ማሮቼ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ደህና ሁኑልኝ።